አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። አገር ማፍረስ፣ ቤተክርስቲያን ከመስራት ቤተክርስቲያን ማቃጠል፣ ዛፍ መቁረጥ፣ ኦርቶዶክስ መጥላት፣ አማራ መጥላት፣ ይሄ ቪክቲም ፓሌቲቭ ውሸታቸውን ነው። እነሱ ቀስ እያሉ ሀገር እየወረሱ የፔንቴ አስረግጬ የምነግርህ በስላሴ ትጠመቃለህ። አሁን የፔንቴ ውስጥ ገብቶ ባይብል ይዞ የሚዘለው ምንም አንዱም አይተርፍ። የሞተ አገር እየፈጠሩብን ነው። የሞተች የወደቀች ሀገር አሁን በፔንቴ በኩል እየተሰራ ነው። በጣም ታፍራላችሁ። እውነቱን ልንገራችሁ፣ ጥቂት ፔንቴዎች ናቸው ስለ ኢየሱስ የሚኖሩ። በአብዛኛው የተጃጃለ ነው። እንዴት እንደሚያታሉት ብታዩ። አሜን አሜን የጌታ ሰው የሚል እኮ ነው ያለው። $1 ሚሊዮን በግራ ኪስ ገባ ሲለው አሜን የሚል ቪዛ ላስመታል ነው ሲለው የሚያምን ኢትዮጵያዊ ይሄ ለውጥ አያመጣም። ይሄ ደግሞ ሆን ተብሎ ተሰርቶብን ነው። ይቀጥላል እንደዚህ። በጣም የሚገርም የጌታ ተቃዋሚዎች ነው ብለው ደግሞ ይመጣሉ። እኔ ለምን እንደሆነ አላቅም። ኦርቶዶክስና አማራን በጣም የማያያዝ ነገሮች የማይባቸው አንዳንድ ሰዎች የአማራ ብቻ እምነት አድርገው የማየት ነገር አላቸው ኦርቶዶክስ ተዋህዶ ክርስትና እና ይሄ በጣም የተሳሳተ ምልከታ ነው። ለምን ከተባለ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለም ብሔርን ሀገር አይገድባትም፣ ኢትዮጵያ አትገድባትም። እንደምናውቀው ኮርስ የአማራ ማህበረሰብ አብዛኛው ኦርቶዶክስ ተዋህዶ ክርስትና እምነት ተከታይ ነው፣ ግልጽ ነው። ነገር ግን ለምን እንደሆነ በማይታወቅ ሁኔታ ብሔርና ሃይማኖትን የማያያዝ ነገር እንደና አስቴር በዳኔ ያሉ ሰዎች ላይ በጣም በተደጋጋሚ አያለውና ይሄ በጣም የተሳሳተ ምልከታ ነው። ምክንያቱም አይደለም ብሔር ሀገርም አይገድባትም እንዳልኳቸው ኦርቶዶክስ ተዋህዶ ክርስትና። ምክንያቱም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳለችው ሁሉ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን አለች፣ የግብጽ የቆጵጥ ኦርቶዶክስ ቤተክርስቲያን አለች። እንደውም እስከ ቀዳማዊ አፄ ኃይለ ሥላሴ ድረስ ጊዜ ዘመነ መንግስት ድረስ የኢትዮጵያ አቡኖች ይመጡ የነበረው ከእስክንድሪያ ነው፣ ከግብጽ ነው እምላችሁ። ኢትዮጵያዊ ስለሆኑ አይደለም። እነዛ አቡኖች ግን በሃይማኖት ስለሚመስሉ ለዛ በሃይማኖት ስለሚመስሉ ሀገር እንኳ ሳይገድባቸው አይደለም ብሔር እዚህ ድረስ መጥተው አቡን የሆኑ ነበር። ከእስክንድሪያ የሚላኩ አቡኖች ማለት ነው። በእስክንድሪያው ፓትሪያርክ የተሾሙ እስከ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ድረስ። ከዛ ወዲህ ኢትዮጵያዊ አቡኖች ፓትሪያርኮች ተሹመው ኢትዮጵያ ራሷን የቻለች ፓትሪያርክ ያላት ሆነች። ማለትም ከኢዛና ወይ ሳይዛና ዘመን ጀምሮ ከአብርሃ አጽብሃ ከምንለው ጊዜ ጀምሮ ከአክሱም መንግስት ጀምሮ ከዛ ነበር የሚመጡት። ብሔር ቢገድብ ኖሮ ያዩንም ነበር ማለት ነው። ሃይማኖት አንድ ስለሆነ የአርሜኒያ ኦርቶዶክስ ቤተክርስቲያን አለ፣ ሐዋርያዊ ቤተክርስቲያን ማለት ነው። የሶሪያ አለ፣ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን አለች። እና ይሄን ስላችሁ ኦሪየንታል ኦርቶዶክስ ቸርች የሚባሉትን ነው። አሁን ለምሳሌ ብዙዎች ከኢስተርን ጋር ያምታታሉ። የግሪክ ኦርቶዶክስ፣ የራሽያ ኦርቶዶክስ፣ እነዚህ ኢስተርን ናቸው። ኬልቄዶን ጉባኤ የሚቀበሉ ናቸው። በተዋህዶ የሚያምኑ አይደሉም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በተዋህዶ ሆነ ብለው የሚያምኑ አይደሉም። አንድ አካል ሁለት ባህሪ ብለው የሚያምኑ ናቸው። በእኛ ቤተክርስቲያን ግን አንድ አካል አንድ ባህሪ ነው። ይሄ ጋር ብዙዎች የሚስቱት ነገር ስለሆነ የራሽያ የግሪክ አንድ የሚመስላቸው ሰዎች ስላሉ ነው። ነገር ግን ዞሮ ዞሮ እነዚህ 6 አብያተ ክርስቲያናት የኢትዮጵያ፣ የኤርትራ፣ የህንድ፣ የግብጽ፣ የአርሜኒያ እና የሶሪያ ኦርቶዶክስ ተዋህዶ አብያተ ክርስቲያናት ኦሪየንታል ኦርቶዶክስ ቸርች ተብለው ይጠራሉ። እና ሀገር ራሱ አይገድብም ለማለት ነው። የየትኛውም ሀገር ሰው መጥቶ ቢቀበል እምነቱን በየትኛውም ሀገር ላይ ቢሆን ስርዓቱ ቢሆን በዛ ችግር የለም እንኳን ብሔር። ነገር ግን ብዙዎች ወደዛ የማያያዝ እና የማስተሳሰር መጥፎ ምልከታ ያላቸው ናቸው። በዛ ላይ ደግሞ ይሄንን የሚያደርጉት አንዳንድ ጴንጤዎች ይሄ የአማራ እምነት ነው እያሉ በተለይም በኦሮሚያ በተለያዩ አካባቢዎች ላይ ሰዎችን ከእምነት ለማስወጣት እንዲመቻቸው ነው ያስወጡና ሲወጣ ሰው ያንን ና ወደዚህ እምነት ይሉታል።
እንደዛ ነው አካሄዳቸው ማለት ነውና የማይሆን አካሄድ ነው። እንደዚህ አይነት በጥላቻ ላይ የተመሰረተ በአማራው ላይ ጥላቻ ላይ የተመሰረተ በብሔር ጥላቻ ያደርጉና ከሃይማኖት የማስወጣት አካሄድ እና ይሄ አካሄድ በጣም የተረገመ አካሄድ ነው። በጣም ልናወግዘው ልክ አይደለም ልንለው የሚገባ አስተሳሰብ ነው። አለዚያ በረጅም ርቀት ሀገርን ዋጋ የሚያስከፍል ነው እና እንዲህ አይነት አካሄዶች በጣም እጅጉን የሚያሳፍሩና እርምጃ የሚያስፈልጋቸው እኛም ልንቃወማቸው የሚገባ ልናጋለጣቸውም የሚገባ ናቸው። አለበለዚያ አንዳንዴ ውሸት ሲደጋገም እውነት ይመስላልና ያንን ውሸት በእውነት ማጥራት ከኛ የሚጠበቅ አካሄድ ነው። ስለዚህ በዛ መልኩ መታየት ያለበት ነው ማለት ነው። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። በዚህ ዘመን በሐላል በነፃ እንደ ልብ የሚሰደብ የትኛው እምነት ነው? ኦርቶዶክስ። የኛ ቤተክርስቲያን አይደለም እንደ ልብ የሚሰደብ አይደል? በነገራችሁ ላይ ማንም ሰው ወጥቶ ኦርቶዶክስ ላይ ማቀርሸት መሳደብ ይችላል። ማንም ቀና ብሎ ያየውም መንግስትን አይደለም ኦር ሌላ የህግ አካል ምናምን አይደለም። የገዛ የቤተክርስቲያኑ አባቶች ቤተክርስቲያኑ ብትሰደብ አይደለም በፍጥሞ ብትደፋ እኔ እንጃ ነኝ። ከስድብ አልፎ ስንታረድ ማንደነግጥ ሰዎች ምን ወሰዱ እና ይጽሉን ይጻላት እኔ ምን አስባለሁ በዚህ ዘመን ቤተክርስቲያን ናት እንደዛ የምትልላለሁኝ እኔ ጠላቶቼ ይሰድቡኛል ብላ የምትል ቤተክርስቲያን ጠላት የምትላቸው ስለምጠላቸው አይደለም ስለሚጠሏት ነው። እቺ ቤተክርስቲያን ማን ናት ከተባለ ማህበረ ምእመናን አይደል? ደጋግ ምእመናን ያሉባት ነገር ግን አቅሙ የሌላቸው እናቶች አባቶች በየበረሃሉ የነሱ አንድነት እኛ ባንገባም አብረን ያለናቸው ማለት ነው። በዚህ ዘመን ቤተክርስቲያን ጠላቶቼ ይሰድቡኛል ትላለች። ስትሰደብ ታዲያ ለምን የሚልላት ከተውን አጥታለች። ስንሰደብ እንላለን። ሀገር ስለሰራች ደግሞ የሚገርመው ነገር እኮ ባጠፋችሁ በሆነ ቤተክርስቲያን ምን አጥፍታ ሀገር በሰራች ተገልብጦ ዛሬ አስቡት። ሆሄያትን አዘጋጅታ ፊደል ቀርጻ ገበታ አዘጋጅታ እንኩ ባለች የለም አንፈልገው እንዲያደርገ ይጉዳች አሃዳዊ። በነገራችሁ ላይ አንዳንድ ጊዜ እንዴት ዋላችሁ ሰዎች ስድብ እኔ አሃዳዊ ብለው ሲሉኝ ደስታ ነው ሀዘን ነው የሚሰማኝ? ደስታ ነው የሚባል ምን ማለት ነው? አንድነት አይደል እንዴ? አንድነት ነው የምወደው እኔ አሃዳዊነት ነው አንድነትን ነው የምወደው እኔ ከማንም ጋር ተለያይቼ መኖር አልወድም። ኦርቶዶክስ በጠንካራ ክንዷ የተነጠቁ ርስቶቿን የምታስመልስበት፣ ህፃናት ደስ ብሏቸው የሚቦርቁበት፣ እናቶች በደስታ ደርሰው የሚመለሱበት፣ መንገዱ ሁሉ ወንጌል የሚሸትበት፣ የዕጣኑ መዓዛ በእያንዳንዳችሁ ቤት የሚገባበት፣ በምናየው ነገር ሁሉ የምንደሰትበት ዘመን እንዲሆንልን እጃችሁን ከልባችሁ ጋራ ወደ እግዚአብሔር ዘርጉ። እግዚአብሔር ከኛ ጋራ ይሁን። ደግሜ ደጋግሜ የምለው ከማንም ሰው አናንስም። እኛ ስናብር እናምራለን የሚል አንድ ሜሴጅ እያየሁ ነበር። ስናብር ስናምር የሚለው በደንብ የሚደገፍ ደስ የሚል ነው። ኢትዮጵያውያን አንድ ስንሆን ሀገራችንን የምንጠብቀውን ያክል ኦርቶዶክሳውያን አንድ ስንሆን ደግሞ ሃይማኖታችንን እንከላከላለን እና ሃይማኖታችሁን ተከላከሉ። በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ ባላችሁ ነገር ካጠፋን ደግሞ አርሙን። የቤተክርስቲያን ልጆች የውስጥ ልጆች ጠላት አትሆኑብን። መልሳችሁ አትንከሱን። እኛ አብረን እንቆም። ግድ የላችሁም። በህይወታችን ደካማ ሰዎች እንሆናለን። ቅንዓት ግን ከናንተ እኩል አለ። ለሃይማኖታችን እንቀናለን። ካጠፋን እንኳን በውስጥ መስመር ገስጹን። ግድ የላችሁም። ወኢተሃቡ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት። ከኛ ጎን ቆሙ። ሁሉም ሰው እንዲረዳ በመላው ዓለም ያላችሁ አጥቢያ አብያተ ክርስቲያናት ካህናት እርዱ። ብዙ ቦታ ላይ ያሉ በተለይ በአሜሪካ ምድር ላይ ይሄንን የማንቂያ ደወል እንዲደግፉ የሚያግዙ ትልልቅ የቤተክርስቲያን አስተዳዳሪዎችና ወደፊት ስማቸውን ጠቅሰን እናመሰግናቸዋለሁ። የማንቂያውን ደወል አግዙ ሲሉ በጆሮ የሰማዋቸው እንዳትለዩዋቸው ሲሉ ያየዋቸው አባቶች አሉ። እነዚህ አባቶች የድጓ መምህራን፣ የቅኔ መምህራን፣ የአቋቋም መምህራን ዕውቀት ትሁት እንደሚያደርግ፣ ዕውቀት ከስጋዊ ቅናት እንደሚያርቅ፣ ዕውቀት በመንፈሳዊ ቅናት እንደሚያንበጎብግ አይተንባቸዋል።